አይኤልኤስ አፕሮች ልንሰራ ነው። ኢንስትሩመንት ላንዲንግ ጋይስ ካስተማሪው ጋር In this lesson, you'll use the skills you've learned so far in the ATP lessons and then learn how to fly a full ILS approach in this 737. ያው እዚህ ጋር ፕሮሲጀር ተርን ሁሉ 130 እንደምንመለስ 265 አጥፈን እዚህ ጋር ሲያትል የ116.8 ሲያትል የሲያትል ቁጥሩንም መያዝ አለብን ይመስለኛል። ቅድም መሙላት አለብን ሲለኝ ነበር። ሲያትል 116.8 ሲያትል ነው። ቪኦአር ነው እንግዲህ እዚህ ጋር ቅድም አይታያችሁም ይላል እንጂ 326 እኔ እዚህ ጋር ደርሼ በ326 ዲግሪ በዚህ ነው መቅለው ማለት ነው። እዚህ ጋር ስደርስ ደግሞ 265 085 130 አድርገን መልሰን ለማረፍ ነው። አይኤልኤስ 130 110.9 ራሱ 110.9 እሱ ያለ እነዚህ ናቸው እንግዲህ እንሰራቸው የነበሩት። እስቲ እንድገሙ እስቲ የ2200 ወረድ እያለኝ የነበረው እዚህ ለመድረስ ነው። ይሄ ነው የሚመስለው። ሌላስ ያ ቦይንፊልድ ሲያትል አይኤልኤስ ራንዌይ 13 ማለት 130 ዲግሪ ማለት ነው። የኤርፖርቱ ዜሮና እናንባትም ፋይናል አፕሮች አርቱ 130 ዲግሪ ነው። እዚህ ጋር ይናገራል። ሎካላይዘሩ 110.9 ነው። ግላይድ ስሎፕ 2117 ጀምሮ እንወርዳለን። ዲሲሽን ሃይት 269 የመጨረሻው እሱ ነው። አፕሮች ኦኬ። ተችዳውን ዞን 14 ነው። ቲዲ እዚህ ጋር አለ። ቲዲ ዜዲ ተችዳውን ዞን 14። ሚስድ አፕሮች ደግሞ ክላይምብ ሚስድ ድንገት ኤርፖርት ካልታየን ሚስድ አፕሮች ክላይምብ 2000 ቪያ አይቢኤፍ አይ ሳውዝ ኢስት ኮርስ ቱ ኮጋር ዲስታንሱ 6 ዲኤምኢ ማለት ነው። ከሲያትል ቪኦአር ራይት 077 ዜ ኮንቲኒው ክላይምብ ቱ 5000 ሳውዝ ኢስት ኮርስ ኤንድ outbound of Seattle VR ናምን ብላኮት ኤንድ ኢንተርናሽናል ኤንድ ሆልድ ኤኒዌይስ እስቲ አንድ ደግሞ እንሞክረው ይሄንን አሁን እንጀምር እስቲ። In this lesson, you'll use the skills you've learned so far in the ATP lessons and then learn how to fly a full ILS approach in this 737. We'll fly the same ILS approach you flew in the instrument lessons, which is the ILS runway 13 right approach into Seattle's Boeing field. This way you can see how much different it is to fly approaches in smaller and bigger aircraft. You're approaching Olympia VOR. Your job is to cross the Seattle VOR at 6,000 feet. So between here and there, I'm going to let you show me what you've learned so far. I'll keep tabs on your progress and tell you to do a few things, but mostly I want you to get us to the Seattle VOR so we can start the ILS lesson. You've got a little time before we cross the Olympia VOR, so plan your descent. ጋይስ እንግዲህ ያለነው ምንድነው ወደ ኦሎምፒያ የሚባል ቪኦአር ማለት በየኤርፖርት ላይ ያለ መሳሪያ ነው። እሱን ተከትለን ኦሎምፒያ የሚባል ቪኦአር እየሄድን ነው በ18000 ጫማ ላይ። ከዛ ከዛ ስንደርስ 022 ወደ ሲያትል ቪኦአር እናጥፈዋለን። የሲያትል ቪኦአር ስንደርስ ደግሞ ከሲያትል ቪኦአር ደግሞ እንዴት አድርገን እዛ ሲያትል ላይ ተርን ሰርተን ፕሮሲጀር ተርን ሰርተን አይኤልኤስ ተጠቅመን ኢንስትሩመንት ላንዲንግ ሲስተም እንደምናርፍ ነውና ይሄን ለማድረግ አሁን ቀጥታ ወደ ኦሎምፒያ ቪኦአር እየሄድኩ ነው የጀመረውና እዚህ ጋር እንደምታዩት ከታች ኢንስትሩመንቱ ላይ ኦሎምፒያ ቪኦአር በቁጥሩ ተሞልቶ 14 ማይል ርቀት ላይ ዲኤምኢ እንዳለ ያሳየኝ ነው። አሁን አስጀምረዋለሁ። እየቀነሰ ይሄዳል፣ ወደዛ ይጠጋል ማለት ነው። ያው እዚች ጋር Okay, your clearance is to cross Olympia VOR at flight level 180. Then proceed to the Seattle VOR via the inbound 022 degree course. Do not exceed 250 knots. Cross Seattle VOR at 6,000 feet. Then proceed to the NOLA outer marker on the 323 degree course from the Seattle VOR. ያው ስፒዱን ቀንሼዋለሁ 250 አትለፍ ስላለኝ
ከአሁኑ ስፒዱን ቀንስ አድርጌዋለሁ። Speed up. Okay, Captain. ኦኬ ዲስኢንጌጅ አደረገው። አይሰማችሁት አይደል? አውቶ ፓይለቱም ዲስኢንጌጅ አደረገው። እኔ ኢንጌጅ አደረገውና ስፒዱንም እሺ በ300 እንሂድና ከዛ በኋላ እንቀንሰዋለን። አሁን ያው 300 የነበረውን ላርግለትና Have control of the aircraft. Take us to the Olympia VOR and then the Seattle VOR. ስፒዱን መልሼ ጨመርኩት። You're too high. Descend. አንዴ ጋይስ ምንድነው የሆነው? አውቶ ፓይለቱን ኦን አላረኩትም። እንትን ከ18000 ጫማ እሱ ዲስኢንጌጅ ሲያደርገው አውቶ ፓይለቱን ቶሎ ስላልተረከብኩት መልሶ ጨምሮብኝ ነበር ወደ 20000 ጫማ ላይ። እዚህ ላይ እንደምታዩት ወደ 20000 ተወርውሮ ነበርና አያችሁት? ዲስኢንጌጅ ሲያደርግብኝ ኢንጌጅ ማድረግ ነበረብኝና አሁን ግን መልሼዋለሁ። እስቲ ካስተካከለ ኢንክሪዝ ስፒድ 300 ከላይ በቀይ ጽፎብኛል። እንደዚህ አይነት ስህተት ያው ከዘጋብኝ እንደ አዲስ ነው የምጀምረው ማለት ነው። ያው ኢንተራክቲቭ ሲሆን አስተማሪውን መከተል አለብን። ልቁ ነገር አልመለሰውም። ያው ወይ እንደ አዲስ ላስጀምረው። እሺ ኮንትሮል ግር ከማሰኛችሁ ግን የሶፍትዌሩንም ባህል እንድትረዱት ፈልጌ ነው። የሶፍትዌር እንደ አዲስ ላስጀምረው። የሶፍትዌር ባህሪ ምንድነው? ኢንተራክቲቭ ነውና እናንተ የሚሰጣችሁን ትዕዛዝ ልክ እንደ ሰው ማለት ነው፣ ወይም እንደ ሮቦት እዚህ ኮምፒውተር ላይ እየሰማችሁ መመለስ መቻል። እንደ አዲስ አስጀመርኩት ጋይስ። አሁን እንግዲህ እዩት። In this lesson, you'll use the skills you've learned so far in the ATP lessons and then learn how to fly a full ILS approach in this 737. We'll fly the same ILS approach you flew in the instrument lessons, which is the ILS runway 13 right approach into Seattle's Boeing field. Speed up. This way you can see how much different it is to fly approaches in smaller and bigger aircraft. You're approaching Olympia VOR. Your job is to cross the Seattle VOR at 6,000 feet. So between here and there, I'm going to let you show me what you've learned so far. I'll keep tabs on your progress and tell you to do a few things, but mostly I want you to get us to the Seattle VOR so we can start the ILS lesson. Speed up. You've got a little time before we cross the Olympia VOR, so plan your descent. የአውቶፓይለቱን ስፒድ Your clearance is to cross Olympia VOR at flight level 180. Then proceed to the Seattle VOR via the inbound 022 degree course. Do not exceed 250 knots. Cross Seattle VOR at 6,000 feet. Then proceed to the NOLA outer marker on the 323 degree course from the Seattle VOR. እንግዲህ ወደ Okay, Captain. You have control of the aircraft. Take us to the Olympia VOR and then the Seattle VOR. አውቶ ትሮትል ስፒድ ሆልድ እንደዚሁም ሄዲንግ ሆልድ አልኩት፣ አልቲቲዩድ ሆልድ አልኩት ማለት ነው። አሁን ወደ በተሞላው መሰረት ወደ ቪኦአር እየተጠጋን ነው። ኦሎምፒያ ልክ እቺን አሁን ኦሎምፒያ ስንደርስ ስለምናዞራት ካሁኑ ስፒድ ሆልድ ያልኩትን ላንሳ እና 022 ላድርገው በኋላ ስለምናጥፈው ወደ ሲያትል 022 ዲግሪ ያለኝ ማለት ነው። 022 አደረኩት ሄዲንጉን በኋላ እናጥፈዋለን። ግን ሲያትል ቪኦአር ደግሞ እዚህ ጋር ተሞልቶልኛል እንደማየው። ግን አንዴ እዚህ ጋር ፖዝ እናድርግና ሽፍት ቱ አድርገን 116.8 አክቲቭ ተሞልቷል። ግን እሱ ናቪጌሽን ቱ ላይ የሲያትል ተሞልቷል። እዚህ ጋር እንደማየው 116.8 ስለተሞላልኝ እችን ልተዋት እንቀጥል። ሞልቶ ነው ያስጀመረኝ ማለት ነው። እኔ መጠምዘዝና ዲሰንት ማድረግ መጀመር ብቻ ነው የሚጠበቅብኝ ማለት ነው። እችኛዋን አይቼ ማለት ነው 4.7 ማይል ይቀረኛል ወደ ሲያትል። በካርታ ላይ ባሳያችሁ እዚሁ ከውስጥ ላይ ትምህርት እንትን እዚህ ጋር ካርታ አለ። ይሄኛው ሳይሆን ይሄኛው እዚህ ጋር
አሁን ብናይ ግልጽ ይሆንላችኋል ማለት ነው። አሁን ፕላስ ላድርገውና እዚህ ጋር እንትን ልበል። እንደምታዩት ወደዚህ ነው ፕሌኗ ወደዚህ እየሄደች ነው። እዚህ ጋር ስደርስ ይሄ ኦሎምፒያ ቪኦአር ነው ኦልሬዲ ተሞልቶ ሬዲዮ ማለት ነው። ዳይሬክሽን ይዘን እየሄድን ነው። እዚህ ጋር እንደምታዩት ይሄ ቦታ ማለት ነው አየር ላይ የሚሰጥ ቦታ ነው፣ ሀሳባዊ ቦታ ነው። በሬዲዮ ፍሪኩዌንሲ ነው። እዚህ ጋር ስደርስ ወደ ቀኝ ለመታጠፍ ነው። እንግዲህ ዲኤምኢ ዲስታንስ ሜዠር ያደርጋል እንትኑ መሳሪያው እዚህ ላይ ያለው ማለት ነው። ቪኦአር ከቪኦአር ከቦታ ቦታ ልክ የሆነ ቦታ የሆነ ፎቅን ልክ ታርጋችሁ እንደምትሄዱት በመኪና እንደማለት ነው። እዚህ ጋር ግን እዛ መድረሳችሁ የምታውቁት ዲስታንሱን ካላችሁበት ስለሚለካ ስትደርሱ ነው የምታጥፉት። ይሄ ነው እንግዲህ ከቪኦአር ወደ ቪኦአር ከዛ እንዴት አድርገን በኢንስትሩመንት ላንዲንግ ሲስተም እንደምናርፍ ነው ፕራክቲሱ። ይሄ ነው በአየር ላይ ቦታ መፈለግ ማለት ነው። ሆሚንግ ልክ እንደ እርግቦች እንኳን እንዴት ነው የሚያውቁት ቦታቸውን? የራሳቸው እንትን አላቸዋል፣ ምልክት የሚያደርጉበት ነገር ይኖራል፣ ወይ ማግኔቲክ ፊልድ ይጠቀማሉ ነው የሚባለው። አሁን ይኸውላችሁ አሁን 3 ማይል ቀረ። እዚህ ልክ There's the Olympia VOR. አሁን Track to the Seattle VOR as instructed in your clearance. ስፒድ ቀንስ። I'd suggest getting your radio set up before your descent as described in the briefing. ማጠፍ ጀመርኩኝ። ሬዲዮ ሴታፑ ግን ተሰርቷል ራሱ። ወደ ቪኦአር2 ሲያትል ቪኦአር2 ላይ ያው እየቀነሰ ነው ያለው። ወደ 6000 ጫማ እንዲወርድ እኔ አልቲቲዩዱን እየሞላሁት ነው። እዚህ ጋር እንደምታዩት እየቀነስኩት ነው። ያው ጠምዘዝ ማድረግ ነው በእንትን እንደ ሬዲዮ እንትን ነው። እሱን ቀነስኩት። ስፒዱ ግን ቶሎ እንዲወርድልኝ ስፒዱ ያው ከ250 እንዳይበልጥ እና እዚች ጋር አሁን ስዞር ትመጣለች። ያው እቺ ፒንክ ከለሯ ወደ ሲያትል መንገድ የምታሳይን የሲያትል ቪኦአር ስለተሞላ ዲኤምኢ እንዳውም ያው 5.6 እየደረሰ ነው እሱ ራሱ። እስቲ እየጨመረ ነው እየቀነሰ መሆን አለበት ከተሞላ። ካልተሞላ ግን ፖዝ አድርጌ ኦሎምፒያ ሲያትል እስቲ ፖዝ ቪኦአር 1 ላይ መጥቷል። እንደውም ይሄው እየቀነሰ ነው 30 ዲኤምኢ ወደ ሲያትል። ስለዚህ ሞልቶ ነው የሰጠኝ ማለት ነው። ያ ሞልቶ ባይሰጠኝ ኖሮ እንደውም እንትኗም አትመጣም፣ እቺ መሳሪያ ላይቭ አትሆንም ነበረ ፒንኳ። እኔ አሁን እሷን ትራክ ለማድረግ ወደ ኤክስቴንድ አድርጌ በጣም እንትን ብየዋለሁ። እየተጠጋች ነው 022 ስለሆነ እኔ ግን 052 ድረስ ስላጠፍኩት ከች ለማድረግ ነው። እሷ ልክ ወደ እኔ ስጠጋ መልሼ ወደ 022 አድርጌ ዳይሬክሽኑ ቀጥታ አገኘዋለሁ። አያችሁ እየሸሸሁት ነው እኔ ወደዚህ። ልክ ሲቆም ግን ትራክ አድርገሃል እያለኝ ነው። ኦኬ አዚ ሴም ታይም ዲሰንት እያረኩ መሆኑን እንዳትረሱ። ቆይችኛዋን ላሳያችሁ ብዬ ነው እንጂ እዚህ ጋር ዲሰንት እያረኩ ነው ያለሁት 14000 ጫማ። እነዚህን ነው እንግዲህ የምትሰሩት። አያችሁ ትራክ ታረጋላችሁ። አሁን እኩል መተናል እዚህ ጋር። እኔ ግን እዚህ ጋር 022 እየመለስኩት ነው። አሁን እችኛዋ መስመር ነች እኔ ማሽከረክረው። 13 ጫማ ላይ ደርሰናል። ስፒዳችንም ከ250 እንዳይበልጥ ስለተባለ 252 ላይ ነው። እሱም ቆንጆ ነው። ስትሬት ሆኛለሁ ማለት ነው። አቅጣጫዬን ይዣለሁ ወደ ዲሰንቱ 12000 ጫማ ባይ ዲኤምኢ 17 ዲኤምኢ 17 ሲል አንተ 12000 ላይ ተገኝ ብሎኛል። ተገኝቻለሁ ግን በጣም ቶሎ ስለተገኘሁኝ እችን ቨርቲካል ስፒዷን You're descending at a high rate. And while it's okay to descend sooner, you might want to consider slowing your descent rate a little. Yes. ትንሽ ፈጥኜ ነው ዲሰንት ያደረኩትና ይሄ እዚህ ጋር ቨርቲካል ስፒድ የሚባል ነገር አለ። ቨርቲካል ስፒዱን ላስተካክለው ፖዝ አድርጌዋለሁ። ወደ 2000 ቀነስኩት። ፈጥኜ ነው እዚህ ጋር ከሰጠኝ 17000 ላይ 12 ጫማ ተገኝ ብሎ የነበረ ባይ ዘ ታይም ዲኤምኢ 15 ሆኗል። አሁን እኔ 11 ደርሻለሁ። ሶ
ወደ ሲያትል የምናደርገውን አካሄድ ቆንጆ ነው ማለት ነው። ዲስታንስን እየለካን ነው እንግዲህ ቪኦአር እዚህ ጋር እንደምታዩት ላሳያችሁ። ሲያትል እያለ እዚህ ጋር እየቀነሰ ነው የሚሄደው። እዚህ ጋር ይታያችሁ ከሆነ ይሄ እንግዲህ ከክሩዝ ስፒድ ወርደን ስድስት ሺህ ጫማ ላይ ለመገኘት ነው። ትራክ አድርገናል። በጣም ስትሬት መጥቶልናል። እሱ ሲያትል ስንደርስ ከኦሎምፒያ ሲያትል ቪኦአር ማለት ሲያትል ኤርፖርት አካባቢ ያለ ሌላ ቦታ ነው እና እሱን ቦታ ስንደርስ ልክ የሆነ ፎቅ ጋር ስደርሱ እንዲታጠፉ እንደሚባለው ማለት ነው። በመኪና ምናምን ብትሄዱ እንደዚህ አይነት ቦታ ስታገኙ። እዚህ ግን በፕሌን ሲሆን ግን በመሳሪያ ነው። መሳሪያው ደግሞ ርቀቱን እየለካ ያሳያል። አሁን ለምሳሌ እዚህ ጋር 15 ቪኦአር ሲያትል ቢባለው ቪኦአር ጋር ለመድረስ ቀለል አድርጌ ነው ማስተምራችሁ። ምክንያቱም ቪኦአር ምንድነው ምናምን የሚለውን ሳይሆን ይኸውላችሁ፣ አያችሁ አሁን ጥሩ ነው ስፒድ። አሁን ዲሰንት ሬቴን መቀነስ አለብኝ። እዚህ ቨርቲካል ስፒድ ላይ 7600 ጫማ በቆንጆ ስፒድ ደርሻለሁ። ከዛ ደግሞ የሚመራንን እያደረግን እናርፋለን። አይኤልኤስ ደግሞ ኢንስትሩመንት ላንዲንግ ሲስተሙ እንዴት እንደምንሰራ እናያለን። ካሳለፈኝ ነው እንደ ቅድሙ ካልጣለኝ። በቦይንግ 737 ላይ ነን። ከውስጥ ይህን ይመስላል በስሪ ዳይሜንሽኑ። ግን እኔ ለስራ እንዲመቸኝ እንደዚህ ወደ 2 ዳይሜንሽን ቀይረውና 6000 ጫማ ደርሻለሁ። ኢንባውንድ ትራክ አድርጌያለሁ። አያችሁ ዲኤምዩ 111 ማይል ይቀረኛል ማለት ነው። በጣም ናይስ ነገር ነው ይሄ ነው እንግዲህ ትምህርቱ። እንዴት አድርገን ከቪኦአር ተሻግረን ቦታውን አግኝተን አይኤልኤስ አፕሮች እንደምንሰራ ነው ያየን። ስፒድ አፕ 250 ከዛ ስላሳነስኩበት ነው ፕላስ አደረኩበት። እዚህ ጋር ፕላስ ራሱ ነዳጁ ጨምሮ ስፒዱን ከፍ ያደርግልኛል። እሺ እዛ ጋር ደርሰናል። የተባልነው አልቲቲዩድ ላይ ደርሰናል። ስፒድ አፕ በቃ የጻፈብኝ ስፒድ አፕ እያለ ያ ስፒድ አፕ እያረኩ ነው። ግን በመሃል ደግሞ ችግሩ አንዳንዴ ካልፈጠናችሁ ትዕዛዙን በፍጥነት ቆንጆ ነው። አይ በነጭ ጽፎልኛል። በቃ ልክ ነኝ ማለት ነው። ይሄ ነው ያለው ሁኔታ። አያችሁ ወርደን 6000 ጫማ ላይ ከክሩዝ ስፒድ ከኦሎምፒያ ቪኦአር እስከ ሲያትል እስከምንደርስ ወርደናል። በተባለው መሰረት 6000 እዚህ ጋር 6.3 ማይል ይቀረናል። በ022 ተከትለን ሲያትል ቪኦአር ጋር ደርሰናል። ከዚህ በኋላ ያለውን ፕሮሲጀር ሰርተን አብረን እንግዲህ ለማረፍ ነው እቅዳችን ማለት ነው። ልክ ስትጠጓት ቦታው ስትደርሱ ያቺ ፒንኳ ቪኦአሩን የምታመለክተው መሳሪያ ትጠፋለች። አደረሰቻችሁ ትጠፋለች። ላጥ ብላ ነው የምትጠፋው። አሁን እየራቀች የምትሄድም እኔ ግን እየደረስኩ ስለሆነ አልከተላትም። እንደ በፊቱ 022 እንዳያስኩ ነው የምቆየው እንጂ መከተላት እስክታደርሰኝ ብቻ ነው። 3 ማይል ደርሰናል። ደርሰናል ቦታው ማለት ነው። ከዚህ በኋላ ደግሞ የምንሰራውን እስቲ አብረን እናያለን። ያው ርቃት ሄዳለች። አሁን በቃ ለምን ደረስኩ ማለት ነው። በላይዋ ላይ ያለፍኩ ነው ማለት ነው። ይሄ ነው ቪኦአር ትምህርቱ አንዱ ሆሚንግ ነው። እንዴት አድርጋችሁ ዳይሬክሽን እንደምታገኙ ቬሪ ሃይ ኦምኒ ዳይሬክሽናል ቪኦአር እንትን ነው ሬንጅ ነው የሚሉት። እሺ አሁን ደርሰናል ቦታው። በቃ መመሪያ የሚለውን ለመስማት ነው የምጠብቀው። Well, you're at the Seattle VOR and you're not quite within the parameters of the clearance, which said to cross the VOR at 6,000 feet. I'd like to suggest that you take the other ATP lessons, then come back to this one after some more practice.
Now turn left to a heading of 323 degrees and track the 323 degree course from the Seattle VOR. Descend to 2,200 feet. You should also slow to 200 knots. Fly to the NOLA outer marker, which is also at 12.3 DME from the VOR. እንግዲህ መጀመሪያ ልክ አይደለም ምናምን አለና 2200 ውረድ። በኋላ ደግሞ ሶፍትዌር ስለሆነ ትንሽ አንዳንዴ እንትን ይላል። ከዛ ቱስ እሺ ሄዲንጉን ላስተካክል። ፖዝ አድርጌዋለሁ። ጋይስ ሄዲንጉን ላስተካክል ነው። ስፒዱ እየቀነስኩት ነው። ፖዝ ማድረግ ይቻላል። እሺ አልዘጋው። እስቲ አሁንም እንግዲህ ቶሎ ብለን እችን ቦታ ካልያዝናት ወደ ያጠፋብናል። እዚህ ጋር ነው ትንሽ አስቸጋሪ ፓርቷ። ሶፍትዌሩ በሶፍትዌር መሰልጠን ችግሩ ይሄ ነው። ቶሎ ትራክ ካላረጋችሁት ወደ ተባለ ቦታ ምናልባት ይሄን መልሼ በእጄ ሁሉ መሪ መጠምዘዝ ሊኖርብኝ ይችላል። አንዳንዴ ማኑዋሊ ሊግባበት እስቲ ይህ ምክንያቱም እችን ከች ለማድረግ ፈልጌ ነው። ቶሎ ከች ካላረጋችሁት አልተከተላችሁኝም የሚል ነገር አለው ከልምዴ እንዳየሁት። ቱ ፋር ራይት ወደ ሌፍት ማጠፍ አለብኝ አሁንም። ቦታው እኮ ደርሰናል፣ ግን ያው አያችሁ ወደ ይሄ ነው ያልኳችሁ። I'd like to suggest that you take this lesson again so we can practice these important piloting skills. አለፈችኝ። አያችሁ በጣም ስጠጋት ቶሎ ብላ ይሄን እንደገና አሁን መድገም ይኖርብናል ማለት ነው። ግን እንደምታዩት ቦታው ደርሰን ለማረፍ ነው እንግዲህ ለማረፍ ትንሽ ኤርፖርት አልፈን ዞረን መመለስ ነው የነበረው። ግን ካስተማሪ ጋር ሲሰሩ ሶፍትዌር ስለሆነ በጣም ፐርፌክሽን የሚፈልገው ማለት ነው። እንግዲህ እንደገና ከላይ ጀምረን ዲሰንቱን ሰርተን ምናምን የምንመጣው ግን ያው እንደዚህ ነው። አውቶማቲካሊ ዝግት ነው የሚያደርገው። በካርታ ላይ ብናየው ምንድነው ያደረግን የነበረው? ማይክሮ ያችሁ እዚህ ጋር ታጥፈን ቲዞረን መተን እዚሁ ላይ ለማረፍ ነው። ግን በጣም ታጠፍን መሰለኝ። ያ ሳብራራ ምን ስለምንስታለን ይሄ ነው። ግን ሰርቻው አውቃለሁ እንዴት አድርገን ከክሩዝ ስፒድ ወርደን ቪአር መሳሪያዎችን ተከትለን መተን አይኤልኤስ አፕሮች ባለፈው ሰርተን አይተናል። አሁን እሱን ለመስራት ነበረ። ያው ድንገት ይቋረጣል ማለት ነው በትክክል ስላልሰራሁት። ለማንኛውም ይሄን ይመስላል። እንቀጥላለን ሌላ ቀን። ይሄንን አሁን አልደግመውም፣ አድካሚም ነው በነገራችን ላይ። ፉል አይኤልኤስ አፕሮች ኤቲፒ እንግዲህ የመጨረሻው ኤርላይን ትራንስፖርት ፓይለት የሚለው 5ኛው ሌቨል ትምህርት ነው ባይዘው። ባለፈው ጀስት ላንዲንግ ምናምን ሰራ። ዛሬ ፉል አይኤልኤስ እንግዲህ ይሄ ኤቲፒ ቼክ ራይድ የሚባል ከዚህ በላይ በጣም ብዙ አይነት ትምህርቶች አሉ። ኮመርሻል ፓይለት ሌቭል አለ። ኢንስትሩመንት ፓይለት ይሄንን ኢንስትሩመንት ያጠናንበት ቪኦአር ምንድነው፣ አይኤልኤስ ምንድነው፣ በቃ ሀሁ እያለ የሚያስተምርበት ማለት ነው። ከላይ ደግሞ የስቱደንት ፓይለት፣ የፕራይቬት ፓይለት ይሄ በጣም ሲሪየስ የሆነ መደበሪያም ይሆናችኋል። ያወረዳችሁ ሶፍትዌሩን ጭናችሁ ገዝታችሁ አይ ቲንክ ኦንላይን ሾፕ ላይ ታገኙታላችሁ። ግን ሌተስቱን ሳይሆን ኤክስ የሚለውን ከገዛችሁ ነው እንጂ የ2020 ምናምን ከገዛችሁ ደግሞ ሌላ ችግር ውስጥ የምትገቡት። በጣም ትልቅ ጌሚንግ ኮምፒውተር ይጠይቃችኋል። ያ ነው በዘ ፕሮብሌም። በጣም ትልቅ ሂውጅ ፋይል ስለሚሆን ሌተስት ነገሮች ስለሚከናወኑበት ይሄ ኤክስ የምትመርጡ የተሻለ ነው። ማይክሮሶፍት ፍላይት ሲሚሌተር ኤክስ
በተረፈ ጨርሻለሁ።